ቅድም እንዳልኩት እያንዳንዳችን ክርስቲያኖችን ለካህን የሚወራውንና በሚዲያ የሚወራውን ነገር ለይተን ማወቅ አለብን እና ሁለታችሁም በውስጥ ነገሮችን እንድታወሩ እኔም የምደግፈው ነገር ነው። ነገር ግን እኔ የማልደግፈው ነገር ምንድነው መሰላችሁ? ሰው የቀረጸውን ፕሮጀክት ካይምሯችሁ አውጡት። በእንደዚህ አይነት ጉዳይ እኔ ሲሪየስ ሆኜ ነው ነገራችሁ። ቤታዬም ኪዱም በተናገራቸው ንግግሮች መሀል ላይ ሰው የቀረጸው ፕሮጀክቶች አሉ። ማለት ያው ባንጣላም እንዲህ ነገሮችን እንዲናረጋለን ያው የመጥፎ ነገር ሳናነሳ መጥፎ ነገር ሳናወራ ምናምን ያው እንዲሁ ዝም ብለን አብረን እናሳልፋለን ምናምን የሚሉ ነገሮችን ሰምቻለሁ። እና ይቅር ለእግዚአብሔር ማለት ከልብ ይቅር መባባል ማለት ነው እንጂ የበለጠ ወደ መቃቃር ደረጃ የሚያደርስ የበለጠ ደግሞ የሚያራርቅ ነገር አይደለም። ቅድም እንዳልኩት አስምሩበት። ሁለታችሁም ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። ለዛም ነው ብዙ ሰዎች አብራችሁ ያሳለፋችሁትን ነገር ስለሚያውቁ አብራችሁ ዳግም እንድትታረቁ የፈለጉት። እርቅም ደግሞ የምትታረቁት ሰው ስለፈለገ ሳይሆን መሆን ስላለበት ነው። ክርስቲያን የግዴታችን እያንዳንዱ ክርስቲያን ይቅር የመባባል ግዴታ አለበት። እያንዳንዱ ክርስቲያን የበደለውንም ሰው ይቅርታ የማድረግ የበደለውንም ሰው ደግሞ ይቅርታ የመጠየቅ ግዴታ አለበት። ስለዚህ አሁን ፈልገን የምናደርገው ነገር ሳይሆን ክርስቲያን ግዴታችን ስለሆነ የምናደርገው ነገር ነው። ይህንን አስምሩበት እና ቤታዬ ኪዱም ከሁሉ በላይ አክብራችሁን ስለመጣችሁ ስለታዘዛችሁ ያነሳናችሁን ሀሳቦች በአጠቃላይ በፍቅር ስላደመጣችሁ በጣም ነው የምናመሰግናችሁ። እግዚአብሔር ያክብርልኝ። ነገር ግን መረሳት የሌለበት ነገር ያው ነገሩ በውስጥ እንድታወሩት ፈቃደኛ ሆንን እንጂ እርቁ ግዴታ ነው። ማለት ይቅር መባባላችሁ ግዴታ ነው። ለሰው ብላችሁ አይደለም የምታረጉት። ቤታዬ ኪዱም ጭምር ለሰው ብላችሁ አይደለም የምታረጉት። ይቅር የምትባባሉት ክርስቶስን ለማስደሰት ነው። ክርስቶስን በእናንተ ህይወት ክርስቶስ ምን ያክል ቦታ አለው የምታሳዩት በዛ ነው። ኦኬ ብዙ ሰንሰለታችሁን የበጠሰላችሁ አምላክ ነው ክርስቶስ። ብዙ የቤታችሁን ጎዶሎ የሞላላችሁ አምላክ ነው ክርስቶስ። በጣም ብዙ የልባችሁን ቋጠሮ የፈታላችሁ አምላክ ነው ክርስቶስ። የትላንት ማንነታችሁን ብቻ ዞር ብሎ መመልከት ይቻላል። ቤታም ኪዱ ሳትተዋወቁ በፊት የነበራችሁ ማንነት ምን አይነት ነበረ? ዛሬ ላይ ያላችሁበት ደረጃ ምን አይነት ደረጃ ነው? አያችሁ፣ በእነዚህ ሁሉ መንገዶች ውስጥ ያልተለያችሁ አንድ አምላክ አለ፣ እርሱም ደግሞ ክርስቶስ ነው። ስለዚህ አሁን ይቅር በመባባል የምታሳዩት ለክርስቶስ ያላችሁን ቦታ ነው። ስለዚህ ነገሮችን በውስጥ ማውራታችሁን እንደግፈዋለን። ለሁለታችሁም በውስጥ መልእክት አስቀምጥላችሁና እናወራለን እና ኪዶም ቤታየም የግድ መደዋወል አለባችሁ። ቢያንስ ነገር ሳያልፍ ማለት ነው። ቢያንስ ነገ አላደል ዛሬ ባይመቻችሁ አሁን ከላይ ስንወጣ ዛሬ የሚመች ቀን ባይሆን ነገ ግን የግድ ተፈላልጋችሁ ተደዋውላችሁ መወቃቀስ አለባችሁ። ምክንያቱም ሁለታችሁ ናችሁ የምታውቁት ችግራችሁን፣ ድካማችሁን፣ ጉለታችሁን ሁለታችሁ ታውቃላችሁ። የግድ መወቃቀስ አለባችሁ። ቅድም እንዳልኩት መረሳት የሌለበት ነገር ምንድን ነው? እናንተ ስትጋጩ በእናንተ ዙሪያ ሆነው ገመድ የተጓተቱ ሰዎች ካሉ፣ እናንተ ዙሪያ ሆነው የተጋጩ ሰዎች ካሉ ደግሞ እናንተም ክርስቲያን ስለሆናችሁ የግድ እገሌ ተብሎ መጠራት የለበትም። ኪዱ በሄደችበት ቦታ ሁሉ ለምሳሌ ያለችው ኪዱ ጀርመን ነው። ጀርመን ባለችበት ቦታ ኪዱ የቤተ ክርስቲያኑ አምባሳደር ናት። ቤታም ያለችበት ሀገር የቤተ ክርስቲያኑ አምባሳደር ናት። ስለዚህ እናንተ ክርስቲያኖች ስለሆናችሁ ዙሪያችሁ ያሉ ሰዎችንም አይ ከቤታዬ ጋር ከኪዱ ጋር የነበረን ችግር ይሄ ነበረ ቀርፈናል እና በሉ እናንተም ሰላም አውርዱ፣ ይቅር ተባባሉ ብላችሁ ነገሮችን ወደ ሰላም እንድታመጡት በትህትና እንደው በፍቅር ጠይቃለሁ። ሩቅ ሆናችሁብኝ እንጂ ኪዱም ቤታም ስለ እውነት ነው የምላችሁ፣ ሩቅ ሆናችሁብኝ እንጂ ሁለታችሁም እዚህ ኢትዮጵያ ውስጥ የምትኖሩ እዚሁ አጠገቤ ላገኛችሁ የሚችላችሁ አይነት እህቶች ብትሆኑ ኖሮ እግራችሁ ስር ወድቄ ብለምናችሁ ደስ ይለኝ ነበር። እግራችሁ ስር ስለ እውነቴን ነው። ይህን ምለው እንዲሁ ለታይታ ምናምን አይደለም። እግራችሁ ስር ወድቄ ይቅር ተባባሉ ብላችሁ ደስ ይለኛል አላደል። እናንተም ይሄን ያክል እኛም ምንከፍለውን ዋጋ እናንተም ከግምት አስገብታችሁ ችግራችሁን አውርታችሁ ተወቀቅሳችሁ ይቅር እንድትባባሉ በሉል ጊዜ ስም እንጠይቃለን። እግዚአብሔር አምላክ ከኃጢአት በስተቀር የልባችሁ መሻት ይፈጽምላችሁ፣ የቤታችሁን ጎዶሎ ይሙላላችሁ፣ የቀድሞ መዋደዳችሁን የቀድሞ ፍቅራችሁን ይመልስላችሁ እና ከፊት የምናከብረውን በጉጉት የምንጠብቀውን
የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤውን በዓል በፍቅር በአንድነት የምናከብረው በዓል እንደሆን እግዚአብሔር አምላክ ይፍቀድልን። መሲና ጉቺ የምትሉት ነገር ካለ ለእናንተ እድል እስቲ ይቅርታ እድል ሳልሰጣችሁ እና ያው እንሸኛቸው። በጣም እናመሰግናለን ፈለገ። ያው እኔም ቅድም ለኪዱም ላይቭ ላይ ገብቼ ነግሬያታለሁ። ቤታና ኪዱ ላይቭ ላይ የሚያወሩት ምንም አይነት ነገር የላቸው። እኛ ጓደኞች ይኖሩናል፣ ገባክ? የቅርብ ጓደኞች ምናምን። አሁን እኔና ጉቺ ብዙ ጊዜ በውስጥ እንደዋወላለን። የሆኑ ስህተቶች ሲኖሩ ልትቆጣኝ ምናምን ትደውላለች፣ ሚዲያ ላይ አትናገረኝም። ቤታና ኪዱ ደግሞ ነገ ዛሬ ሳይሉ አንተ ፊት በመጀመሪያ ይቅርታ ተባብለው ከዛ በኋላ ደግሞ ከብሎክ ተነሳስተው በውስጥ ደግሞ አንተ ባለህበት ሁለቱንም እያወሩ አንተ ትታሃቸው ትወጣለህ፣ ግሩፕ ፈጥረህ ማለት ነው። እና እርቅ ማውረድ አለባቸው። ምንም ይሄን ያክል ነብስ አልተገዳደሉም። ትላንትና ነብስ የተገዳደሉ ሰዎች እንኳን አንድ ወንበር ላይ ቁጭ ብለው ሲበሉ ሲጠጡ አይተናል። እና እነዚህ ደግሞ በተራ በትንሽ ነገር ነው እንትን ያሉት። በቃ እዚህ ቲክቶክ ላይ ሁሉም የተጣላ መታረቅ አለበት። ሞር ደግሞ ኪዱና ቤታ ደግሞ ሞር መታረቅ አለባቸው። ቅድም ያው በውስጥ የለመንኩክ ይሄንን ስለፈለኩት ጉቺም ይሄንን ስለፈለገችው ነው። ጉቺ እንደውም በጣም ተጨንቃውላ በቃ መታረቅ አለባቸው ሁሉንም ነው እንደም ያልነው። እኛ ግን ሞር ደግሞ ሁለቱም በጣም ይዋደዱ። አሁን ኪዱን አይተሃታል። አንተ ያልከው ትክክል ነው አለች። ካፏ ማውጣት ሼም ይዟት ነው። ሁለቱም ሲጀመር ይዋደዳሉ። ይሄን ያክልም ውስጣቸው ክፋትም ያለባቸው ልጆች አይደሉም። ስለዚህ አንተ ፊት ከብሎክ ተነሳስተው ፎሎ ይደራረጉ። ህዝብን አክብረው ማለት ነው። ህዝቡን አክብረው እንደገና ደግሞ የህማማትን አክብረው ፎሎ ይደራረጉ። ከዛ በኋላ በውስጥ ቤታም ኪዱን ትቆጣት፣ ኪዱን ቤታን ይወቃቀሱ። ሁለቱም የጓደኛ ወጉ ስለሆነ ማለት ነው። እንደዛ ያድርጉ። ከዛ ደግሞ ሞር ወደ ሚዲያው ደግሞ ሲመጡ ቀስ ብለው ምናምን መምጣት ይችላሉ። እና መሲ ባለች ነገር አልስማማ። ቆይ ኪዱ ቆይ እኔ ነኝ የሚያርፉት። ቆይ አንድ ጊዜ ቆይ። አሁን መረበሽ አይቻልም። መሲ ሀሳብሽን ጨርሺ። ያክል እነሱ የተጎዳዱት ነገር የለም። በቃ የሴትነት አለ አይደል? እኛ ሴቶች ነገር ምናካብደው ነገር አለ እንጂ ምንም ቤታንም አሁን ኪዱ ምን አድርጋሽ አሁን ኪዱ የሆነ ነገር ሆነች ብትባል ቤታ እያለቀሰች ነው የምትመጣው። ኪዱም እንደዛ ማለት ግን አላች አይደል? የሴቶች ባህሪ ሆነች እልህ ነገር ያ ነው። ሁለቱም ጋር ክፋት የለም እንደምትል። ስለዚህ ይሄን ህማማት የሚያከብሩ ከሆነ ፈለገ በዚህ 4900 ህዝብ መሃል ፎሎ ይደራረጉ። ከዛ በውስጥ ያወሩ ወደ ሚዲያ ቀስ ብለው የሆነ ቀን መጥቶ ያስደንግጡት ይሄን ማህበረሰብ ማለት ነው። እኛ የምንፈልገው ይሄን ህዝብን አክብሩ። ሰምታችኋል። መልካም፣ በጣም የተቀደሰ ሀሳብ ነው። እሺ ለጉቺ ቶሎ እድል እንስጥና ከዛ አንድ ሀሳብ ላይ ያወሰነን እንላይ። ለጉቺ እድል ልስጥ። እሺ በጣም ነው የማመሰግነው ወንድማችን ፈለገ። እኔ የመጀመሪያ ጊዜ ነው ቤትክ ስመጣ። እኔ አንድ ነገር ሁለቱም በጣም የምወዳቸው እህቶቼ ናቸው። በጣም በእድሜ የምበልጣቸው ታናናሽ እህቶቼ ናቸው። አንድ ነገር ልነግራችሁ የምፈልገው ነገር ይሄን ያህል ይህ ህዝብ እዚህ ሚዲያ ላይ የሚያውቃችሁ ሰው ፍቅራችሁን የሚፈልግ አንድነታችሁን መዋደዳችሁን የሚፈልግ የሁለታችሁም ደጋፊ ወዳጅ የሆነ ሰው በብዙ ተጨንቋል፣ በብዙ ተንገላቷል በእናንተ ምክንያት። ህዝብ በዚህ ያህል ለእናንተ ከተጨነቀ በጸባችሁ ሰማይና ምድርን የዘረጋውን አምላክ ምን ያህል እያስጨነቃችሁ እንደሆነ እናንተ በራሳችሁ እዩት። የይቅርታ ዋጋው ብዙ ነው። ይቅርታ መዳን ነው። እናንተ ለራሳችሁ ትድናላችሁ። ይሄ እልህና መሸናነፍ አይደለም። ይቅር ስትባባሉ የበደላችሁትንም ይቅር ማለት አልፎ መሄድ ማለት ነው። ነገ ከዚህ ላይቭ እንኳን እስክንወጣ በህይወታችን ምን እንደሚፈጠር አናውቅም። ይሄን ላይቭ ዘግቶ ወንድማችን እስኪወጣ ምን እንደሚፈጠር በህይወት አናውቅም። ስለዚህ ጊዜው አልረፈደም። በእርግጠኝነት እስከዛሬዋ ቀን ድረስ የነበራችሁ የመተያያ ጊዜ በቂ ነው ባይ ነኝ እኔ። እስከዛሬ ተያይታችኋል። ከዚህ በኋላ ሌላ ጊዜ መፈለግ ማለት ይሄ ልክ አይመስለኝም እንደኔ። ምክንያቱም በህይወት ምን እንደሚፈጠር ስለማይታወቅ። ስለዚህ ለእግዚአብሔር ተመቹ። ቤታ ለኪዱ አይደለም፣ ኪዱ ለቤታ አይደለም፣ ለመድኃኒዓለም ተመቹት ነው እኔ እምለው። ለእግዚአብሔር ተመቹና ህዝብን ማክብሩና ከእግዚአብሔር በላይ ምንም የለም። ምን አለ መሰላችሁ፣ ሰው ሲጣላ በሰዓቱ
እልሁ ንዴቱ ምናምን ብዙ ሊያስብል ብዙ ሊያነጋግር ይችላል። እመኑኝ ግን ንዴቱና እልሁ ሲበርድ መናፈቅ ነው የምትጀምሩት። የጸብ ሌላኛው ጀርባ ፍቅር ነው። የሚዋደድ ሰው ነው የተጣላው። የእውነት ስለምትዋደዱ የእውነት የተጣላችሁት ለሚዲያ አይደለም እናንተ የተጣላችሁት። ለዛ ነው ዛሬ በትንሹ ሰላም ለመፍጠር የከበዳችሁ። ለሚዲያ ሾው ቢሆን ኖሮ የተጣላችሁት ይሄ ሁሉ ነገር ወንድማችንም እዚህ ጋር መቀመጥ 5000 ሰውም እናንተ መመልከት አይጠበቅበትም ነበር። ግን የእውነት ነው ጸባችሁ፣ ቢካዝ ፍቅራችሁ የእውነት ስለነበረ ለእግዚአብሔር ተመቹ ነው። እኔ ሁለታችሁንም እመላችሁ፣ ኪዱዬም በጣም ነው የምወድሽ፣ ቤታዬም እንደዛው። ለእግዚአብሔር ተመቹ እህቶች፣ ይቅር በሉ፣ ለሱ ይቅር በሉ። እግዚአብሔር እኛ ይቅር ስንል በብዙ በደላችንን ይቅር ይላል። እኛም ብቻ አይደለም ፈጣሪንም አስጨንቃችኋል። እባካችሁ ይህንን ነው የምለው። ጨርሻለሁ ወንድሜ፣ አመሰግናለሁ። በጣም የሚደንቅ መልእክትን ያስተላለፍሽው እህታችን። አረ በጣም ቃሌት ያሰማልን፣ እግዚአብሔር ያክብርልኝ። ስላወቁሽ በጣም ደስ ብሎኛል። በጣም ደስ የሚል መልእክት ነው እና ትክክል ነው። በቃ እስካሁን የተያዩበት ጊዜ በቂ ነው። እስካሁን የተሰጣጡት ጊዜ በቂ ነው እና ቤታና ኪዱዬ ወደኋላ ዞሮ መመልከት አያስፈልግም። ወደኋላ ዞሮ ማየት እንደ ሎጥ ሚስት የጨው ሐውልት አድርጎ ስለሚያስቀር ማለት ነው። ወደኋላ ነገሮችን መመልከት አያስፈልግም። ቅድም መሲም ብለዋለች። አሁን በዘመናችን ሁላችንም እያየው ነው። እርስ በርስ የተገዳደሉ፣ እርስ በርስ የተተኳኮሱ፣ እርስ በርስ በጣም ብዙ የሆኑ ደም የተፋሰሱ ሰዎችም ነገሩን ሁሉ ረስተው ይቅር ተባብለው አንድ ማዕድ ተቀምጠው አብረው መብላት አብረው መጠጣት ጀምረዋል እና በእናንተ መካከል ደግሞ ይህን ያክል የከፋም መጥፎ ነገር አልተፈጠረም። ስለዚህ ጉቺም እንዳለችው የእውነት ስለምትዋደዱ ነው የእውነት የተጣላችሁት። በስመ አብ የሚደንቅ አባባል። በእውነት የእውነት ስለተዋደዳችሁ ነው የእውነት የተጣላችሁት እና አሁኑኑ ኪዱም ቤታዬም ብሎክ የተደራረጋችሁትን አንሱት። እሺም እንድትሉኝ አልፈልግም። ስለ እግዚአብሔር ይኸው የእሱን ስም ጠርቻለሁ። ስለ እግዚአብሔር ሁለታችሁም ብሎክ የተደረጋ የኔም ነገር ትዝ እያለኝ ይቅርታ። ሁለታችሁም ብሎክ የተደረጋችሁትን አንሱት። እሺ አንሱት። ከዛ በኋላ በውስጥ ነገሮችን ለመፍታት ሞክሩ። አለቀ። ይቅር ለመባባል ሞክሩ። አሁን እዚህ ፊት ለፊት ይቅርታ በሉ አንልም። መሲዬ ቅድም ያንን ሀሳብ አንስታ ነበረ። ግን ያለለለ እንደው ለወረት እንዲሆን ስለማንፈልግ የእውነት ይቅር እንድትባባሉ ስለምንፈልግ እዚህ ፕላትፎርም ላይ እዚህ ቲክታክ ፕላትፎርም ላይ አንዳችሁን ይቅር በሉ። ይቅርታ በይ ኪዱ፣ ቤታዬን ይቅርታ በይ፣ ቤታም አንቺም ኪዱዬን ይቅርታ በያት ምናምን አንልም። ብሎክ የተደረጋችሁትን ብቻ አንሱት። ከዛ በውስጥ በደንብ አውሩበት፣ ተነጋገሩ ስለ እግዚአብሔር። እሱም ብቻ እሺ፣ ችግር የለም። እሱ ምንም እግዚአብሔርን ስም ጠርተክ ያው እሷን ማየት ትችላለች። አንስቼላታለሁ ብሎኩን። ምንም ትልቅ ነገር አይደለም። ያ በውስጥ ያልከውን ያው ጊዜ ሰጠን በውስጥ እናወራለን። ፎሎ ማነው እንትኑን ግን አንስቻለሁ ብሎኳን። ችግር የለም። እሺ ኪዱ አንቺ አንስተሻል አይደል? ኪዱ በብሎኩን ያ አንስተሻል? እሺ ፎሎ አደረግሻት? ኖ ፎሎ ማስተጋገርም በኋላ እስፈለገ እሱ አሁን ዝም ብሎ ነው የሚሆነው። ምንድነው ብሎኩን አለ ኖ ፈለገ ማውራት ከቻልን ቴሌግራም አለን። ቴሌግራም ላይ አልተቦላለቅም። ማውራት ከፈለግን እናወራለን። ቆይ ቤታይ ቆይ አንድ ነገር ልንገራችሁ። ፎሎ ማድረግ ማለት ነው አይቻልም እኮ አይ ኖ ፈለገ ኖ አይ እሺ መደዋወል አይቻልም። ፈለገ አሁን ገና አስጠፋችሁ። ስለ እውነት እኔ ሰውነቴ በጣም ጠላቴ ነው። ሲርበኝ ለመለመን አልችል፣ እንዲወፍሩ ሲከፋኝ አያስታውቅ፣ ሁሌ ፈገግ እንዳልኩ እኔ ከፍቶኛል። እውነቴን ነው። ለምን ፎሎ ማድረግ ማለት በጣም ተራ ነገር ነው። እንኳን ምን ጥቅም ነው? እኳት በይ ተይ። አሁን ምንድን ነው መሰለሽ ኪዱዬ ቤታዬ ማድምጡኝ። ፎሎ ስለ እግዚአብሔር ብላችሁ ፎሎ ተደራረጉ። ጥቅሙን እኛ ነን የምናውቀው እና አሁን ጥቅሙ እንዲህ ነው። ደግሞ አሁን የቲክቶክን ፎሎ መደራረግ ጥቅም ቁጭ ብለን ስናስረዳ ነዋል እንዴ? እንደዛ አይሆንም። ፎሎ ተደራረጉ። የምትደዋወሉት አውቃለሁ በቴሌግራም ነው። በቃ በቴሌግራም ትደዋወላላችሁ። በቴሌግራምም ጭምር ፎሎ ብሎክም ተደራረጋችሁ እኮ ነው። እሱንም አንሱት። በቲክታክም ይኸው ብሎኩን አንስታችሁታል። እግዚአብሔር ያክብራችሁ። ፎሎ ግን ተደራረጉ። እኔ አሁን ለህሊናችሁ
እኔ እግዚአብሔርን ስም ጠርቻለሁ። እግዚአብሔርን የምትፈሩ ከሆነ ብቻ አድርጉት። ካልሆነ ግን እንግዲህ ማስገደድ አይቻልም። ቤታይም ኪዱም ትልልቅ ሰዎች ናችሁ። እናንተን ማዘዝ መቆጣት አይቻልም። ግን ስለ እግዚአብሔርን የምትወዱት ከሆነ ብቻ ግን አድርጉት። አንድ ጊዜ ቤታይ ያደርገሻል የኔ ቆንጆ። መቼስ ይዘኸኛል በፈጣሪ እንደው ዘንድሮ ችግር የለውም። ምን ያውን ያክብረልኝ አደረሻለ ፎሎ ይኸውልህ አሁን ለምሳሌ ፎሎ ብንደራረግ ሁለታችንም እዚህ እንትን ላይ ፎር ዩ ፔጅ ላይ ምናምን መታየታችን አይቀርማ። ከዛ እስከሆነ እሺ ያልን አይደለ? አሁን ከዛ ከበቃ ሰው ከተነጋገረ ምን ከተባለ ይቅር ከተባባለ በኋላ ፎሎ የሚደርሻል ሊዝናሬ ቢግዲ ችግር የለም። በጣም ነው የምትወጃት ማለት ነው ቤታን። ስለ እውነት እውነቴን ነው። አንደኛ ይሄን ያክል አታስቸግሪው። እሷ ቆይ አዳምጪ፣ እሷ ፎሎ አድርጋለች። ያው እሷ ፎሎ አድርጋለች፣ አንቺን ፎሎ አድርጊ። ይሄን ያክል መሽኮርመን ምን ማለት አያስፈልግም። በያውን ፎሎ አድርጊ። ስለዚህ ፎሎ አድርጊና የቤታን ፎሎ መልሺ። አይ ተደራርገናል በቃ ፈለገ እውነት በዚህ በጣም ይዋደዳሉ እኮ ሁለቱ። እግዚአብሔርን አያቸው ታምን ተተችም አሁን በውስጥ ተደዋውሉና ፈለገ ይሄንን ዝለለው በቃ ይሄ እስካሁን ሻልን በልደታ እኔ አልዘለም። እግዚአብሔርን ትወጂዋለሽ ከዛ ተጠይቀናል። አሁን ሳምንት ተጠይቀን ምናምን የፎሎ እግዚአብሔርን ትወጂዋለሽ ወይ? አዎ ትወጂዋለሽ ኪዱ? እሺ በቃ እግዚአብሔርን የምትወጂው ከሆነ ስለ እግዚአብሔር ፎሎ አድርጊ። ፎሎ ባክ መልሽ። እሺ አድርጌያለሁ። እሺ ሊቪዲሽ በጀርመንኛ እሺ እግዚአብሔር ያክብርልኝ ሁለታችሁንም። በውስጥ በቴሌግራም ነገ ስለ እውነት እውነቴን ነው። እኔ እንዴት ግሩፕ ራሱ እንዴት ክሬት እንደሚደረግ አላውቅም። ቤታይ በተደጋጋሚ ላንቺ ለመደወል ሞክሬ ትንሽ አስቸግሮኛል። ያ አለረለ ሴቲንጉን ብታስተካክልኝ ደስ ይለኛል። ደውዬ እንዳገኝሽ መልእክት አስቀምጬ እንድታዩ ያን ሴቲንግ ብቻ አስተካክልኝ። ኪዱንም ስለመደውልላት አገኛታለሁ። ነገውኑ ግሩፕ ክሬት አስደረግና ተደዋውለን ታወራላችሁ። ቅድም እንደተባለው እኔ በጌታ ሰላም አመልጣለሁ ማለት ነው። ከዛ በኋላ እናንተ ዘው ትወቃቀሳላችሁ እና እግዚአብሔር ያክብርልኝ። ለስካሁኑ ሰዓት ታዛችሁ እሺ ብላችሁ ሁሉንም ነገር ስለታዘዛችሁ በጣም ነው የማመሰግነው። ያለነው ሰሞነ ሕማማት ላይ ነው። በቃ አይደለ በትንሹም ቢሆን ለቤተ ክርስቲያናችሁ የምትታዘዙ እህቶች መሆናችሁን ስላሳያችሁ በጣም 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 ደስ ብሎኛል። ኮርቼባችኋለሁ። ሁለታችሁንም ያለማዳላት በጣም ወዳችኋለሁ። እኔ ብቻ አይደለሁም፣ መሲም፣ ሁሺም፣ ተሙም ሌሎችም በቲክታክ ፕላትፎርም ያፈራችኋቸው ቤተሰቦች በአጠቃላይ እናንተም ይወዷችኋል። እግዚአብሔር አምላክ ማውጣት በስተቀር የልባችሁን መሻት ይፈጽምላችሁ። በጣም ነው የምወዳችሁ። በቃ እናወራለን በውስጥ አሁን ምን ይቻላል? እሺ ፈለገ አክብረን ስላልክ ስለናገርከን በጣም ነው የማመሰግነው። ጉቺን ልጅ ስለሆነ ተመስገንም ሁላችሁንም አመሰግናለሁ። በቃ ይሄን የምለው ታፍነዋል። ኮመንት ክፈትላችሁ። ወዴት ነሻው? ቴሌግራም ላይ እኮ አላስቀምጣ አፈናችሁን እያሉ ነውና ክፈትላቸው፣ እነሱም ነፃነት ያገኙ። ሌላ ምትለው ነገር ካለ? ሌላ ምለው ነገር ምንድነው? በጣም ነው ወዳችሁ በጣም በጣም እና ትንሽ እስከምቀስስ ጠብቁኝ። የንስሐ አባት እንዳትይዙ ጠብቁኝ። እኔ እሺ ኪዱ ቤታይ የንስሐ አባትን እንትይዛላችሁ። ችግር የለም። ረስቀልን ነው ወይ ጉድ ደግሞ እንደዚህ ያለ ብለው ስሜን እንዳያጠፉ። ኤኒዌይስ በጣም ነው ወዳችሁ የንስሐ አባት። ኧረ ቤታይ ኧረ ታይ ግድ የለም ታይ እንዴት አይቻልም? ኦኬ እሺ አላውቅም። በዛ አይ ንስሐ አባት የሚኮነው እንዴት ነው መሰለሽ? አሁን ዲያቆን ንስሐ አባት መሆን አይችልም። ዲያቆን ንስሐ አባት የሚሆነው ሚስት ሲያገባ ነው። ከዛ አግብቶ ይቀሰሳል። አያ ታድርሽ አላውቅም ነበር አወቅኩኝ ዛሬ።
እንደዛ ነው ስርዓቱ። ኤኒዌይስ እኔ ትንሽ የማገለግላቸው ነፍሳቶች አሉ። እንደምታዩ ተመስገን ጌታ የሚባለው እና ከሌላ ደግሞ አንድ ልደተ ቃል የሚባል ወንድማችን አለ። ሁለቱም የኔ ክትትል የሚሹ ወንድሞች ናቸው። በጣም አላለ እኔ ወደ ትዳር ዓለም ገባው ማለት በቃ እነሱ ሜዳ ላይ ነው የሚቀሩት፣ ጨረቃ ላይ ነው የሚቀሩት። ስለዚህ በተወሰነች መልኩ እነሱን ሰው ለማድረግ ስል እንግዲህ ያው ራሴን ገድቤ እየኖርኩ ነው። ቤታይ አንድ ቀን ግን አስደስታቸዋለሁ አይቀርም። መሲም ጉቺም ቤታም ኪሉ አገር ቤት ስትመጡ ጠብቅና አንድ ቀን አስደስታቸዋለሁ አይቀርም። አብረን እስኪ አንድ መዝሙር ዘመንልኝ ቤታይ። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ከመዝሙር በኋላ ሌላ ስራ አለኝና ይጋጭብኛል። ከዚህ ስወጣ ሌላ ስራ አለኝ ይጋጭብኛልና ጉቺዬ በእኔ እንሂድ እናታችንን እናጫውት። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እግዚአብሔር እንዲህ እንዳንተ ያሉ ሰዎችን ያብዛልን። ለሰላም ለአንድነት የሚደክሙ ሰዎችን ያው ፕላትፎርሙ እንደምታውቀው ነው፣ ግን አንዳንድ ጊዜ እንዲህ እንዳንተ ያሉ ሰዎችን እግዚአብሔር ያብዛልን። እናንተንም በጣም ነው የምናመሰግነው። አክብራችሁ እሺ ብላችሁ ስለመጣችሁ የቀረውን እግዚአብሔር ውሃ ያፍስስበት። ሰላማችሁ ተመልሶ አንድ ላይ ሆናችሁ የቀድሞ ፍቅር ተመልሶ የምናይ አድርገን። ሌላ በዚህ ጉዳይ ላይ የእውነት በጣም ሲጨነቁ የነበሩ ወንድሞች አሉ። አሁንም ፈለገን ምስጋና አቅርቢልን እያሉ ነው። አንድ ልዑል የሚባል ወንድማችን ከትላንት ለሊት ጀምሮ ሲደውልልኝ ነበረ። እችን ታህል እንኳን አጋጣሚውን ጊዜክን ወስደክ ምን ብለሃል እህቶችን ለማስማማት እግዚአብሔር ይስጥክ። በቃ እንዲህ አይነት ሰው አይጥፋ። እንዲህ አይነት ሰው በጣም በህይወት ያስፈልጋል እና በጣም ነው የማመሰግንክ። ተመስገንም ከላይ ያለው ብሪጅስቶንም ሁላችሁም እዚህ ያላችሁ ኪዱና ቤታዮ ከታች ያላችሁም ሰዎች ይሄ አጋጣሚ ለቤታዮና ለኪዱ ብቻ ሳይሆን ሌሎቻችሁ በህይወታችሁ ቂም ይዛችሁ አዝናችሁ ተቀይማችሁ ያላችሁ የይቅርታ ዋጋው ብዙ ነውና መንገድ ያቀናል፣ ነገር ያስተካክላል። ይቅርታ ኃጢአተኛውን እንደ ንጹህ እንዳዲስ ይወልዳልና ሁላችሁም በየቤታችሁ ይቅር ያላላችሁት ካለ ያስቀየማችሁ እንኳን ካለ ይቅር በሉ እና አዲስ ጅማሬ ይሁንላችሁ። ላለው አመሰግናለሁ። ፈለገዬ ሁላችሁ ነው። አሜን አሜን። ቤታዬም ኪዱ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ለእኔ እንደታዘዛችሁ በእውነት አምላካችን እግዚአብሔር ታዛዥ ሆነን ፍሬ ይስጣችሁ። ለእኔ እንደታዘዛችሁ እንደ ይስሐቅ፣ እንደ ተክለ ሃይማኖት፣ እንደ ገብረ ክርስቶስ፣ እንደ ሕፃነ ቂርቆስ የሚታዘዥ ታዛዥ ሆነ ልጅ ይስጣችሁ። ታዛዥ ሆነን ፍሬ እግዚአብሔር አምላክ ይስጣችሁ። አመሰግናለሁ። አሜን። ፈለገ እኔም አመሰግናለሁ። መልካም ፕሮግራም ይሆንላችሁ። አይ ቲንክ አላችሁ። አሜን። ሰው እያወራ ነው መሰለኝ። ማን ነው እያወራ? አይታይም። ችግራችን ነው ችግራችን፣ የኛ ችግር ነው እያወራ ያለው። አቤት ወንድማችን ተመስገን። ሚዩት ነው እኔ ጋር ታውቃለህ። ናቸውና እግዚአብሔር ይሄን ልብ አይውሰድባችሁ። እናንተ ከታች ያሉት አይሰማቸውም የተመስገን ድምፅ። አሁን ከፍቶታል። አሁን ለዛ ነው ዝም ያልኩት። አሁን ስለከፈተው አሁን ይሰማል ብዬ ነው። አሁን ይሰማል። አልሰማም። ይቅርታ አቋረጥኩ። አይሰማም እያሉ ስለነበር እንዳለ ለዛ ነው። እኛ ጋር ሚውት አሁን ይሰማል ብለዋል። አሁን መናገር ትችላለህ። ይቅርታ። እኔ ላመሰግን የምችለው ከዲያቆን ይልቅ ሁለት እህቶቼ ነው ላመሰግን የምችለው። ልክ እንደ ዳዊት ልበቀና የሆኑ ሁለት ድንቅ እህቶች ናቸውና
እናንተ ለመመለስም ሆነ ለሁሉም ነገር ልባችሁ ክፍት ስለሆነ እግዚአብሔር የሚፈልገውም የሚወደውም እንደናንተ አይነት ልብን ነውና ለእግዚአብሔር የምታስፈልጉ ለብዙዎች የምታስፈልጉ ድንቅ እህቶች ናቸው። ደግሞ መጽሐፍ ቅዱስ ሲናገር ደግሞ የሚያስታርቁ ብፁዓን ናቸው ይላልና የብፁዕነትን ቦታ ያገኘ ድንቅ ወንድሜ ዲያቆን ፈለገ አትናቴዎስ እግዚአብሔር አምላክ ይህንን ሞገስህን ይህን ክብርህን በአንተ ላይ እንደጨመረ አይጉደል እላለሁ። አመሰግናለሁ። አሜን አሜን። ወንድማችን ተመስገን። አሜን። በጣም እናመሰግናለን። እሱን ላዳምጥ ብዬ ነው። በቃ ልወጣ ነው ፈለገዬ። እሺ ቤታዬ። እሺ መልካም ጊዜ ይሁንላችሁ። ቀደም እንዳልኩት አስተካከለች እንዳትረሺ። እሺ ችግር የለውም። እሺ ቻው።